እሺ ጓደኞቼ ዋው ዛሬ ደግሞ በጣም አሪፍ በጣም ደስ የሚል አሰራር ቀላል ፈጣን ጊዜ ብዙ የማይወስድባችሁ ቢያንስ በአንድ ሰዓት ውስጥ ሰርታችሁ የምትጨርሱት የምግብ አሰራር መንዲ የመኒ አሰራር ነው ያመጣሁላችሁ። የመኒዎች መንዲ አሰራር በጣም አሪፍ ነው። በጣም ነው የምትወዱት። እሱን ለመስራት እዚህ ጋራ የምጠቀማቸው ቅመም ሆት ፓፕሪካ፣ የሚያቃጥል ፓፕሪካ አንድ የሻይ ማንኪያ፣ ጫው እንደምትሰሩ መጠን እንዳስፈላጊነታችሁ ጨምሩ። እሺ ስብቀተል ዘፈራን እና ሰብአ ባህራት ተጠቅሜያለሁ። ስላለኝ ያረኩት ባይኖር አላረገውም። የመንዲ ቅመም ተጠቅሜያለሁ። ትንሽዬ ኩርኩም፣ ትንሽዬ ሄል ፓውደር፣ ትንሽዬ ብላክ ፔፐር ተጠቅሜያለሁ። ትንሽዬ የሚያቃጥል ስፓይሲ ተጠቅሜያለሁ። እኛ ቤት ስለምንወድ ስለሚፈልጉ ነው። እናንተ የማይወድ ሰው ከሌለ ዝለሉት፣ የሚያቃጥል በርበሬውን ማለት ነው፣ ወይም የሚያቃጥል ስፓይሲውን መስለል ትችላላችሁ። ከዛ ሆት ፓፕሪካ ብቻ ተጠቀሙ ማለት ነው። እርድ የማይቀር ነው መንዲ ላይ። ከዛ እነዚህን ቅመሞችን አንድ ላይ እንደዚህ በጎርጓዳ እቃ ወይም በሳህን ነገር ሊሆን ይችላል እንድግልብጥ አረገዋለሁ ማለት ነው። ከዛ እዚህ ጋራ ዘይትና ቅቤ ያስፈልገናል፣ ወይም ሰምና ማለት ነው። ወይንም ሰምና አረቢም ካላችሁ ይቻላል፣ ጨምሩበት፣ ይወዳል ማለት ነው። በጣም አሪፍ አሰራር ነው ያመጣውላችሁ፣ ትወዱታላችሁ። ከዛ ዘይት ግማሽ ስኒ የሚሆን ጨምሩ፣ ግማሽ ስኒ የሚሆን አድርጉ። እና ቅቤ አንድ የሾርባ ማንኪያ ጨምሩ፣ ወይንም ሰምና ማለት ነው። ይሄ ሰምና ቤታችሁ ያለውን ቤት ያፈራውን ጨምሩ። ሰምና አረቢም ካለ በጣም አሪፍ ነው፣ ተወዳጅ ነው። እንደዚህ አድርግና ሚክስ አረጋችኋለሁኝ። በደንብ ሚክስ አረጋዋለሁ። እዚህ ጋር ስብቀተል ዘፈራኑ ወይም ይሄ ዘፈራሎኑ ካነሰባችሁ ያያችሁ ጨምሩ። እሺ ይሄው እኔ ስላነሰብኝ ጨመርኩኝ። ኦሬንጅ ከለሩ ማለት ነው፣ ስብቀተል ዘፈራን ፓውደር የሚባለው ይሄው ጨመርኩበት በድጋሚ ማለት ነው። ትንሽ አሁን ፓትራው ላይ ሳረግ ከለሩ ይወጣል። እና እዚህ ጋር ቅቤ ስታረጉ የቀለጠ ቅቤ አድርጉ። እሺ ቅቤ እንደዚህ ረጋ ያለ ከሆነ እንደዚህ ስናቀላቅል በደንብ ላይቀላቀል ይችላል። ያያችሁት ነው። የኔን ቀለጥ ያለ ነው ያረኩት። ግማሽ ዶሮ ነው የምሰራው። ይሄን ግማሽ ዶሮ ላይ ያዘጋጀነው ቅመማችን እንደዚህ ድፍት እናደርግና ሚክስ እናደርገዋለን ማለት ነው። ጊዜ ካላችሁ አንድ 20 ደቂቃ ፍሪጅ ውስጥ አስገቡት፣ የታችኛው ፍሪጅ ውስጥ። ጊዜ ከሌላችሁ ደግሞ አሁንም እንደዚህ አዘጋጅታችሁ አሁንም መስራት ይቻላል ማለት ነው። እሺ ችግር የለውም። ጊዜ ካላችሁ ግን ማታም ሰርታችሁ ማሳደር ይቻላል። በጣም አሪፍ ነው። እንደዚህ ታደርጉና ኦቨን ውስጥ ማስገባበት ፓትራ ሳህን ይሄ ነው። ከዛ ወረቀት ዝብዳ ወይም የኬክ ወረቀት እሱን አለኝ። ይሄንን ወረቀት ፔፐር ማለት ነው፣ እሱን አደርጋለሁ ከታች። ከዛ ዶሮዋን ያዘጋጀኋትን ከነቅመሙ እንደዚህ ድፍት አደርጋለሁ ማለት ነው። ከዛ አሁን ይሄንን ራሱን ወረቀት ዝብዳውን ውሃ ስነካውና በእጄ ጭብጥብጥ አረጊ እንደገና ዝርግት አረጋዋለሁ እንዳዲስ ማለት ነው። ይሄው ውሃ ስነክቼዋለሁ በደንብ ማለት ነው። ከዛ በእጃችሁ ጭብጥብጥ አርጋችሁ እንደዚህ ከዶሮአችሁ ላይ ሽፍን። እንደዚህ የምናደርገው ውሃ ስነክተን የሚሸፈነው ይሄ ዶሮዋን እንዳደርቅብን ይረዳናል ማለት ነው። ከዛ ይሄን ገስቲር ወይም ፎይል አምጥተን እንደዚህ ሽፍን እናረግና እኔ በ150 ላይ አርጌ ለአንድ ሰዓት ከ10 ደቂቃ ብስያታለሁ። ከዛ አሁን እዚህ ጋራ ሩዝ ዝፈዝፋን ወይም ሩዝ ማንጎ አረጋለሁ። ሩዙን ማንጎ ለማድረግ ትንሽዬ ኸል፣ ጫው እና ግማሽ ፓርቱ ቀዝቃዛ ውሃ ግማሽ ፓርቱ ሙቅ ውሃ አርጌ ለ20 ደቂቃ ዘፍዝፌዋለሁ። ከዛ እሱን ዘፍዝፌ ቀጥታ እዚህ ጋራ ፍልፍል ባርድ ትንሽ ግማሽ እንዳያችሁ ተጠቀምኩ። የሚያቃጥል ይሄ ስፓይሲ ወይም ቃሪያ የፈልጋችሁት መጠን ያክል ተጠቀሙ እናንተ። የሚያቃጥል የሚወድና የማይወድ ስላለ ማለት ነው። ቲማቲም 2 ተጠቀሙ። እኔ ስለሌለኝ አንድ ነው ያገኘሁት ፍሪጅ ስከፍት፣ እሱን ተጠቀምኩትኝ ማለት ነው። ከዛ ባግዱኒስ እንጨምራለን። ይሄ ባግዱኒስ እንደዚህ ዝም ብላችሁ ከተፍ አድርጋችሁ እዛው ጨምሩት እንዲፈጭ ማለት ነው። ባግዱኒሱን እዚህ ጋር እንዳይበዛባችሁ፣ ከበዛ ይጠቁራል፣ የመጥቆር ባህሪ ያለው ማለት ነው ሶሳችሁ ሲቀመጥ። ከዛ ማጁን ጠማጥም በሻይ ማንኪያ ከሆነ 2፣ በሾርባ ማንኪያ ከሆነ 1 ጨምሩ። አዩ
እንደዚህ እንደምታዩኝ እዚህ ጋራ ቱም ወይም ነጭ ሽንኩርት 1-2-3 ፍሬ ጨምሩ። ጫው የማይቀር ነው። ጣዕም አድርጉ። ጫዋችሁን እንደምትሰሩት መጠን እንደምትወዱት አድርጉ። ይሄ ነጭ ሽንኩርት ብቻ ነው የተፈጫለኝ እኔ። እሱን በማንኪያ ልውጣለኝና በቢሎ ነው የሚወጣው። ከዛ እንደዚህ ፈንቀል አድርጌ 1-2-3 ፍሬ ያክል የሚሆን ስለማውቀው አደርገዋለሁ ማለት ነው። እንደምታዩኝ እንደዚህ ያደርጋለሁ። እና ሎሚ ያስፈልገናል። ግማሽ ሎሚ ወይም ግማሽ ስኒ በስኒ እንደዚህ። ከዛ ውሃም እንደዛው በስኒ 1 ስኒ። በብርጭቆ በሻይ ብርጭቆ ከሆነ በሻይ ብርጭቆ ሎሚ፣ በሻይ ብርጭቆ ውሃ ወይም የሎሚ አሲሩ ማለት ነው። እንደዛ ጨምራችሁ ፍጭት ታረጋላችሁ ማለት ነው። ከዛ ሩዛችሁን እስከምትሰሩ እንደዚህ ይሆናል። ፍሪጅ ውስጥ አስቀምጣላችሁ ማለት ነው ሩዛችሁን እስከምትሰሩ ድረስ። እዛ ሩዙ ለመስራት እዚህ ጋር 1 ሽንኩርት ያስፈልገኛል ለኔ። እናንተ 1 ኪሎ ሩዝ የምትሰሩ ከሆነ 2 ተለቅ ያለ ሽንኩርት ተጠቀሙ ማለት ነው። ሽንኩርቴ እንደዚህ ከተፍ አደርጋለሁ። አብዛኛውን ጊዜ አረብ ሀገራት ላይ ማለት ነው በማሽን ነው የምታገዘው። እኔ እንደዚህ በእጅ ብዙ አልከታተፍም። ማሽን ስለማይጠፋ በማሽን እከታተፋለሁ። አንዳንዴ ሲቆይ ልልመድ ብዬ እንደዚህ ከተፍኩ ፍጅ ማለት ነው እንደምታዩኝ። ከዛ እዚህ ጋራ ስብቀታል ዘፈራን ፓውደሩን በ2 ብርጭቆ ለየብቻ እናደርጋለን። ሮዚ ወተር ወይም ማይ ወርድ ነው የተጠቀምኩት። እዚህ ጋራ አንዳንድ የሾርባ ማንኪያ የሚሆን ይኸው እንደዚህ አደርጋለሁኝ ማለት ነው። ቢጫዋን ትንሽ አነስ አረጋታለሁኝ ማነስ ስላለባት ማለት ነው። ያኛውን ደግሞ ትንሽ በርከት ታረጋዋለሁኝ። ኦሬንጅ ከለሩን በርከት ማለት ስላለበት ማለት ነው። ይሄው እንደዚህ ሁለቱንም ማማሰያ ወዲያው እናስቀምጣቸዋለሁ ማለት ነው። ይሄ እንደዚህ ጠብ ካለባችሁ ቶሎ ወዳው አጥዶ እንትን ይላል፣ አይለቅም ከለሩ ከቆየ ያኔ ይለቃል፣ ግን ያስቸግራችኋል ማለት ነው። ከዛ እዚህ ጋር ሩዛችንን ለመስራት በመጀመሪያ ለውዝ ነው የምጠብሰው። ከዛ ቅቤ 1 ሾርባ ማንኪያ አረጋለሁኝ። ከዛ ቀጥሎ ዘይት አረጋለሁኝ። አንድ ላይ ቅቤና ዘይት ማለት ነው፣ ወይም ሰምና አረቢ ሊሆን ይችላል። ከዛ ለውዝ መብሹር ወይም ይሄ የተዘጋጀ ለውዝ አለኝ። እሱን እንደዚህ 1 ግድፍ ለአንዴ የሚቀርብ ያክል ማለት ነው፣ ለአንድ ገበታ የምናረገው እንደዚህ ጠበስ አረገውና በማጥለያ አጠለዋለሁኝ። ትንሽ ሳህል ላይ አርጌ እንደዚህ ብራውን ብቻ እስከሚሆን ጥበሱት፣ አታቆዩ ብዙ ማለት ነው። ከዛ እንደዚህ መልሼ ይሄንን ሰምናውን ዘይት ይሄን ለውዙን የጠበስኩበት ሩዙ ላይ በጣም ነው የሚያጣፍጥላችሁ። መልሼ በዛው በድስቱ ጨምረውና ሩዝ ሰራበታለሁ ማለት ነው። ይሄ በጣም ነው የሚያጣፍጠው። እነዚህ ለውዝ ጠብሳችሁበት ሩዝ ሲሰሩበት በጣም ነው የሚጣፍጠው ማለት ነው። ከዛ እዚህ ጋር ቀድሜ የከተፍነው ሽንኩርታችን አምጥተን እንደዚህ እንጨምርና እንጠብሳለን ማለት ነው። ሽንኩርታችንን በተለይ በስመቲን ራይዝ የምትሰሩ ልጆች በስማም፣ እኛ ቤት በስተት ሌላ አይነት ሩዝ ነው የመጣው በአሁኑ ማለት ነው። በጣም አሪፍ ነው። እንደዚህ በቃ ሀበ ጠዊል ወይም ረጃጅም ሲሆን በጣም ነው የምትወደው ሴትዬ። ልክ እንደሞ ጣም ነው መሰሉ ነው የምትለኝና እዚህ ጋር ሎሚ፣ ወረጋ፣ ጉርንፍል፣ ሚስማር፣ ሄል፣ ግርፈ የተጠቀምኩትኝ ማለት ነው። 2-3 ፍሬ ምናምን እንደዛ ያረኩት። ብላክ ፔፐሩም ከጉርንፍል ወይም ሚስማር ከምትባለው ሄል ግርፈ ወረጋው እንዳያችሁ እንደዚህ አድርጌ ጠበስ አረገውና ከዛ መንጉአ ወይም አጥቤ ዝዝፍ ያስቀመጥኩትን ሩዚን እኔ 1 ብርጭቆ ተግማሽ ነው የሰራሁት ሩዝ። እንደዛ አረግና ሩዙንም አብሬ እንደዚህ ትንሽ ጠበስ አረገዋለሁ ማለት ነው። እንደዚህ ጠበስ አረገዋለሁ። እዚህ ጋራ ምናልባት ሌላ ምግብ ስትሰሩ ያስቀመጣችሁት የዶሮ መረቅ ምናምን ካላችሁ መጨመር ትችላላችሁ፣ እሱንም ማለት ነው። ከሌላችሁ ግን ኖርማሊ ውሃ እንደዚህ እንደኔ በምትሰሩት ሩዝ መጠን ልክ ውሃችሁ መጨመር ነው። ወይም ደግሞ ምን ጊዜም ሩዝ ስትሰሩ ከሩዙ ውሃ ትንሽ አያችሁ ዘለል ካለ በቃ በቂው ነው ማለት ነው። መጨመር መቀነስ አያስፈልግም። ከምትሰሩት ሩዝ ትንሽ ውሃው ዘለል ካለ በቂ ነው። ከዛ መጨረሻ መጠጥ ሊያደርግ ሲል
መሰል አድርጌ መልሼ ዝግት አረኩትኝና እዚህ ጋራ እሳቴን ቅንስ አድርጌዋለሁ 2% ላይ አድርጌ ቅድም ዘብዝፈን ወይም መንጎ አድርገን ያስቀመጥነው ስብቀተል ዘፈራኑ በማይወድ በጠበጥ ነው ማለት ነው። አምጥቼ ቢጫውንም ይሄኛውንም በጎን እንደዚህ አረጋለሁኝ እንደምታዩ ማለት ነው። በጣም አሪፍ ነው የሚሆንላችሁ ሲወጣ በጣም የሚወደድላችሁ። ይሄው መጨረሻ እንግዲህ ይሄን ይመስላል። አሁን ለገበታ ቀርበው ነው ማለት ነው። አዛዝች ጋራ ፋህም እናጥነዋለን። መንዲ ሲሰራ ግዴታ ነው። ይሄ ከሌለው ምንም መንዲ አይመስልም ማለት ነው። በጣም ደስ ነው የሚለው፣ ቤቱን ነው የሚያውደው። ይሄው እንዳያችሁ ክድ እናረገዋለሁ። ከዛ አሁንም ፓትራው ላይ ወይም ምግብ የምንመገብበት ሳህን ላይም አውጥቼም ድጋሚ አጥነዋለሁ ማለት ነው። እዚህ ጋራ ሩዙን ካወጣው በኋላ አጥነዋለሁ፣ ግን ወይ ትሪ ወይ ፎይል ሸፍኑ ማለት ነው። ጭሱ ዞፍን እንዲያደርገው አያችሁ። ሳወጣው ይሄንን ነጩም ቢጫውም ቀዩም አንድ ላይ እንደዚህ ሚክስ እናደርገዋለን። ዲስቷ ትንሽዬ ስለሆነች እዛ ውስጥ ማቀላቀል አልቻልኩም። ከቻላችሁ ዲስታችሁ ሰፊ ከሆነ እዛው ውስጥ አቀላቅላችሁ ማውጣት ትችላላችሁ። እኔ ግን እዚህ ትሪው ላይ ይሄው እንደምታዩኝ እንደዚህ ገልበጥ አደርገዋለሁ። በዛውም ሩዛችሁ እንዳይሰባበር በጥንቃቄ ማለት ነው። ከዛ ዶሮዬን እንግዲህ ከኦቨን ሳወጣት እቺን ትመስላለች። ከዛ ከላይ አምጥቼ እንደዚህ ቁጭ ነው ማረጋቲ ማለት ነው። እንደምታዩት ዋው እንዴት እንደሚጣፍጥ አትጠይቁኝ። ማለምን ሲጣፍጥ በጣም ነው የወደደችው ሴትዬ። እጅሽ ባረክ ነው ያለች በጣም። ከዛ ለውዛችንን በመጨረሻ አምጥተን እንደዚህ ከላይ እናደርግበታለን። የጠበስነው ማለት ነው። ለውዝ ከሌላችሁ ዝለሉት ውዶቼ፣ ግን ካላችሁ ተመራጭ ነው፣ አሪፍ ነው። ከዛ እየሰራነውን ሶሳችንን ወይም ሰላጣውን ቅድም የፈጨነውን እሱን በጎን እናረጋለን። ኖርማሊ ሰላጣ ምን ስራ ካላችሁ ኪያር፣ ካሮት ተጠቅማችሁ ሎሚ፣ ዘይቱን፣ ብላክ ፔፐር፣ ከሙን አድርጋችሁ ሶሱን ከጎኑ ማቅረብ ትችላላችሁ ማለት ነው። ይሄኛውንም ካልፈለጋችሁ፣ ነገር ግን ይሄኛው ነው የሚጠቅመው። መጨረሻም እንደዚህ ያቀረብኩት ይሄን ይመስላል። ባይ ባይ።